በዛሬው ቪዲዮ በቱርክ የፊልም ኢንዱስትሪ ከፍተኛ ተወዳጅነት ያተረፈችው ቆንጆ አክተረስ አፍራ ሳራኮግሉ በቃና ቲቪ የፋዚሌት ልጆች ተከታታይ የቲቪ ድራማ ላይ ስትተውን የምናውቃት ኤጀ ትክክለኛ የህይወት ታሪኳን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ መግባት ነው። እንደ አውሮፓውያን አቆጣጠር በ1997 ዲሴምበር 2 ተወለደች። ለቤተሰቡ ብቸኛ ልጅ ስለነበረች በተለየ እንክብካቤ ነበር ያሳደጓት። አፍራ የ7 ዓመት ህፃን እያለች እናትና አባቷ መግባባት ስላልቻሉ ትዳራቸው ፈረሰ። ከዚህም ጊዜ ጀምሮ እናቷ አፍራንን በመያዝ ከትውልድ ከተማዋ ወደ አንታሊያ ከተማ ገባች። እናም የተለያዩ ስራዎችን እየሰራች ልጇ አፍራንን እስከ ዩኒቨርሲቲ ድረስ አስተማረቻት። የሁለተኛ ዓመት ሊትሬቸር ትምህርቷን እየተማረች እናቷ የፋዚሌት ልጆች ለሚለው ተከታታይ ድራማ ተዋናያን ካስት እየተደረገ እንደሆነ ስትሰማ የልጇ አፍራንን ፎቶግራፍ ለውድድሩ ታስገባለች። ከዛም በሚያስገርም ሁኔታ አፍራን ትመረጣለች። ለፈርስት ኦዲሽን እና ስክሪን ቴስት የዩኒቨርሲቲ ትምህርቷን ትታ ወደ ኢስታንቡል አመራች። ምንም እንኳን ስለትወና በትምህርት የተደገፈ ችሎታ ባይኖራትም ተፈጥሮ አድላት ነበርና ውድድሩን በማሸነፍ የፋዚሌት ልጆች ላይ የኤጀን ካራክተር ተጫውታለች። የዩኒቨርሲቲ የሊትሬቸር ትምህርቷንም ሁለተኛ ዓመት ላይ እንዳቋረጠች ቀረች። የፋዚሌት ልጆችን ስትሰራ በየክፍሉ $2500 ይከፈላት ነበር። አፍራን 50 ኤፒሶድ ላይ የተወነች ሲሆን በአጠቃላይ $125,000 ተከፍሏታል። ይህም ስራዋ በዓለም አቀፍ ደረጃ ተወዳጅነትን አተረፈላት። ከዚህም በኋላ የተለያዩ ሲሪሶችና የማስታወቂያ ስራዎች ወደ እርሷ መጉረፍ ጀመሩ። የመጀመሪያዋ የሆነውን የፋዚሌት ልጆች ስትሰራ 19 ዓመቷ ነበር። በ2026 በወጣው መረጃ የአፍራን ኔት ወርዝ $40 ሚሊዮን ነው። 10,200,000 የኢንስታግራም ፎሎወርስ አላት። ተፈጥሯዊ አረንጓዴ የአይን ቀለምና ብሮን የፀጉር ቀለም አላት። ክብደቷ 54 ኪሎ ግራም ሲሆን ቁመቷ 1.65 ሜትር ነው። አሁን ላይ 28 ዓመቷ ነው። የአፍራንን የፍቅር ህይወት ስንመለከት በ21 ዓመቷ ከተወዳጁ የቱርክ አክተረስ መርት ጋር የፍቅር ግንኙነት ጀምራለች። ከ3 ዓመታት የፍቅር ቆይታም በኋላ ተለያይተዋል። በ2022 እንደ አውሮፓውያን አቆጣጠር ያሊ ላይ አብራው ከተወነችው መርት ራማዛን ጋር የፍቅር ግንኙነት ጀምራለች። አሁን ላይ ስላሉበት ሁኔታ በግልጽ የተነገረ ነገር የለም። በ2018 እንደ አውሮፓውያን አቆጣጠር የ45ኛው ጎልደን በተርፍላይ አዋርድ በሻይኒንግ ስታር ዘርፍ አሸናፊ ነበረች። አሁን ላይ አፍራን ኢስታንቡል ውስጥ ብቻዋን ለፍታ ካሳደገቻት እናቷ ጋር እየኖረች ትገኛለች። ለተለያዩ ካምፓኒዎች የብራንድ አምባሳደር ናት። እስካሁን 7 ቲቪ ሲሪስ እና 5 ፊልሞችን ሰርታለች። 5 አዋርዶችንም አሸንፋለች። አፍራን የሰራቻቸውን ቲቪ ሲሪስ እና ፊልሞች አስቀጥዬ ጋብዛቸዋለሁ። እንዲሁም በቅርብ የተለቀቁ የኢንስታግራም ቪዲዮዎችና ፎቶዎችንም አያይዤላችኋለሁ። ቪዲዮውን እስከዚህ ስለተከታተላችሁ ከልብ አመሰግናለሁ። እስከዚህ አይታችሁታል ማለት ወዳችሁታል ማለት ነውና ላይክ አድርጉ። ቀጣይ በሌላ በአዲስ ታሪክ ስለምንገናኝ ሰብስክራይብ ማድረግም እንዳይረሳ። ቸር ሰንብቱ።